ሃይ እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ሂጂ ጠይቄዋለሁ። ደክሞሽ ነው? አይዞሽ። ስንቴ በጣም ስለሚያስቸግረኝ መቆጣጠር ሲከብደኝ ነው ትምህርት ቤት መሄድ ያቆምኩት የነበረው። በጣም ሰላም፣ እንዴት ናችሁ? በእነዚህ ዓመታት ውስጥ በገጠመኝ የጤና መታወክ ምክንያት በዚህ ሳምንት ከአቅም በላይ ሲሆን ስራዬን ለማቆም ተገድጄ ነበር። አሁን ግን ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላምና ጤና ክብርና ምስጋና ለመላው ለዓለም ሕዝብ በሙሉ ይሆንልኝ እያልኩ የማስተር አብነት አዲስ ዜና አለ። ማስተር አብነት እንደሚታወቀው እንግዲህ በሕክምና ላይ በሀገር ውስጥ ሕክምና በታላላቅና ታዋቂ በሆኑ ዶክተሮች እንዲሁም እውቅና ባለው ሆስፒታል ውስጥ የሕክምና ክትትል እያደረገ መሆኑ ይታወቃል። ይህንንም አስመልክቶ ብዙ ወዳጅ ዘመዶቹ፣ ጓደኞቹ፣ የበጎ ስራው ደጋፊዎች፣ በመልካም ስራው ደስተኛ የሆኑ አይምሯቸው ንጹህ የሆነ የሰው ልጅ መረዳት አለበት፣ መታገዝ አለበት። ሰውን መርዳትና ማገዝ ማለት ፈጣሪን መርዳት ማገዝ ነው። ፈጣሪ በባህሪው መታገዝና መረዳት የሚገባው ሆኖ ሳይሆን መልካም ስራን አድርጉ፣ ለባልንጀሮቻችሁ መልካምን አድርጉ። ለባልንጀሮቻችሁ መልካምን ብታደርጉ፣ ታናናሾቻችሁን ብትመግቡ፣ ብታበሉ፣ ብታጠጡ እኔን አበላችሁ እኔን አጠጣችሁ ማለት ነው የሚለው ቃሉ ኃይለ ቃሉ ስላለ ነው እንጂ ፈጣሪ በባህሪው እገዛ የሚያስፈልገው ሆኖ አይደለም። ስለሆነም እንግዲህ ማስተር አብነት ደግ ወንድማችን፣ መልካም ወንድማችን፣ ሩህሩህ ወንድማችን፣ አዛኙ ወንድማችን፣ አንጀቱ የማይችለው እንስፍስፉ ወንድማችን፣ እናቶች ተቸግረው ተጨንቀው ተራብን ተጠማን ብለው ቁርምትምት ብለው ሲያያቸው የማያስችለው ወንድማችን፣ አባቶች ጧሪ አጥተው ሜዳ ላይ ወድቀው ሰውነታቸው ቆሽሾ ሲያይ እነሱን ለማጽዳት የማይጸየፈው ወንድማችን ማስተር አብነት ስንቴ በጣም ስለሚያስቸግረኝ መቆጣጠር ሲከብደኝ ነው ትምህርት ቤት መሄድ ያቆምኩት የነበረው። በጣም ረጅሙን ጊዜን ትምህርት ቤት ባለመሄድ እታወቃለሁ። ትምህርት ቤት ማልሄደው ብዙ ሰው የሚመስለው ቸልተኛ መሆን፣ የትምህርት ፍላጎት ማጣት ምናምን ነው። ግን እኔ ስንቴ በጣም ስለሚያስቸግረኝ መቆጣጠር ሲከብደኝ ነው ትምህርት ቤት መሄድ ያቆምኩት የነበረው። ሽንት አለመቆጣጠር በጣም ከባድ ነው። ሰዎች ፊት አንገት ያስደፋል፣ ጠረንህን ያበላሻል። በቃ ሰቀቀኑን ልነግርህ አልችልም። ባጃጅ ውስጥ በጣም ወደ ጥግ እንደዚህ ብዬ ነው ከሰው ድርቄ የመጣሁት። የኢትዮጵያ ሕዝብ በምንድን ነው ሊያግዝሽ የሚችለው? ታደርጉልኝ ከቻላችሁ መታከም፣ መዳን፣ ከዛም ባለፈ ደግሞ እግሬም የተሻለ አርቲፊሻል የሚገኝበት ሁኔታ ካለ መራመድ እችላለሁ እና ከሕክምናው ባሻገር በዚህ ሰዓት ላይ ምን ያስፈልግሻል? በዚህ ሰዓት ሕክምናው እስከሚደረግልኝ ዳይፐር ማድረግ መጀመር አለብኝ። የኢትዮጵያ ንግድ ባንክ አካውንት አለሽ? አዎ አለኝ። አንዴ ንገሪኝ። 1060 35 96 629 በማስም ነው ያለው? በእኔ በአብጸጋ በለጠ ስም ነው ያለው። እቺ ታችን ከዚህ በኋላ አንገቷን ቀና አድርጋ እንድትሄድ የሁላችንም ድጋፍና ርብርብ ያስፈልጋል። ለይታችን አቅማችን በፈቀደ ሁሉ እንድናግዛት በትህትና በአክብሮት እጠይቃችኋለሁ። ይህ ቪዲዮ ለብዙሃን እንዲደርስ የቻላችሁትን ኃይል ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁንም እንዳትረሱ። ሃይ እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ሂጂ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔም በጣም ቢዚ ከመሆኑ አንፃር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የሕክምና ሂደትም በተወሰነ መልኩ ለማስተዋል ሞክሬያለሁ። ሕክምናውንም በጥሩ ሁኔታ እየተከታተለ ይገኛል። ቀጣይ አዳዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እስከዛው ድረስ ግን ሁላችሁም የምትወዱት የምታከብሩት ኢትዮጵያውያን በጸሎታችሁ አስቡት። ወደ ቀደመ ስራው ወደሚወደው ወደሚያከብረው
ልቡን ሐሴት ወደሚሞላው ስራው ደግሞ በጊዜ እንዲመለስ ሁላችንም ማድረግ የምንችለው በጸሎት ማገዝ ስለሆነ ጸሎታችንን ሙስሊም ናችሁ በሃይማኖታችሁ፣ ክርስቲያን ናችሁ በሃይማኖታችሁ እንድትጸልዩለት ስል በጣም በትህትና ጠይቃችኋለሁ። በተረፈ አዲስ ነገር በሚኖርበት ጊዜ ደግሞ ማሳወቃችሁ ይሆናል። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። አመሰግናለሁ። ወንድማችን እግሩ ከመቆረጥ ፈጣሪ ያትርፎታል። እግሩ ላይ የምትመለከቱትን ይህንን እብጠት ሕክምና እንዲደረግለት አርባ ምንጭ ነው የምንገኘው። መጀመሪያ እነዚህ የወጡትን ነገሮች እናነሳለትና ይሄ እብጠት ከተነሳለት በኋላ ያው ይህ እዚህ ላይ ያለው እብጠት ከዚህ ጋር ተያያዘ የተነሳ ነገር ነው። ይሄ በቀላሉ የሚታከም ነው። እዚህ ያለው ሻካራ ምናምን። ፕሮፌሰር ወንድማገኝ ዓለም አቀፍ ሰው ነው። አሁን የመጣው ከውጭ ካለበት ከውጭ ሀገር ይህንን ዓላማ በጋራ ለመስራት ነው የመጣውና በአብዛኛው የተለመደው እንዲህ አይነት እብጠት በሚኖርበት ሰዓት ሰዎች በአፋጣኝ ወደ እግር ይቆረጥ እርምጃ ስለሚሄዱ ይህንን አማራጭ ለወደፊቱ አስገዳጅ ሁኔታዎች እስካልተፈጠሩ ድረስ መቁረጥን እንደ አማራጭ የማንወስድ መሆኑን እንዲህ አይነት ተመሳሳይ ችግር ያላቸው በአርባ ምንጭ ዩኒቨርሲቲ ማስተማሪያና ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ይህንን አገልግሎት እንደምንሰጥም እንዲያውቁትን ጭምር እንፈልጋለን። ከፈጣሪ ጋር መልካም ውጤት እንጠብቃለን። እናም እንግዲህ የማስተር አብነትን መልካምና በጎ ስራው ያስደሰታችሁ ኢትዮጵያውያን፣ ኤርትራውያን በውጩ ዓለም የምትኖሩ ወገኖች በሙሉ ምናልባት ይህ ቋንቋ አይገባቸው ይሆናል እንጂ የኔን ቋንቋ አይረዱት ይሆናል እንጂ በውጭ ቋንቋ ስለሱ ተንሰፍስፈው ስለሱ ተንገብግበው አዝነው ተጨንቀው ይድን ዘንድ መልካም ምኞታቸውን የገለጹ ብዙ ዜጎች አሉ። የተለያዩ ቪዲዮዎችን እየዳሰስኩ ነበረ። ከዚህ በፊት ቀደም ብሎ በሰራሁት ቪዲዮም ላይ አንድ በአረብኛ ቋንቋ የሚናገር ሰው ከእንግሊዘኛ ጋር እየቀላቀለ መልካም ምኞቱን እንዲድን ፈጥኖ እንዲያገግም የድሆች አባት፣ የድሆች እናት፣ የድሆች መጋቢ፣ የድሆች አጣቢ፣ የድሆች አጉራሽ፣ የድሆች ተስፋ ዓለም ላሚ ሰው ነው እና ለሱ በጣም ጥሩ ህይወትና ድህነት እመኝለታለሁ በማለት ሲመኝለት የነበረውን ቪዲዮ አግኝቼ ለእናንተ አጋርቻችሁ ነበር። እንግዲህ ማስተር አብነት ሰው መሆን በቂ ነው ሰውን ለመርዳት የሚል ንጹህ አስተሳሰብ በውስጡ አለው። እውነትም ነው። ሰውን ለመርዳት ሰው መሆን በቂ ነው። ሰውን ለመርዳት ሰዎች ግንዛቤው አጥሯቸው ማለት ባልችልም በውስጣቸው የክፋት መንፈስ እየተሞላ ሰውን ከመርዳት ይልቅ መጉዳት አይነት አካሄድ ገፍትሮ የመጣልና የራስን ህይወት የማቃናት አካሄድ በሚሄዱበት ዘመን እንስሳቶች የተሻሉበትም አጋጣሚ አለ። ለዚህም ተጠቃሹ ከሰዎች ጋር አብሮ የሚኖረው ከቤት እንስሳ ብለን ብንጠቅሰው ውሻ ነው። ውሻ ታማኝ ነው። ለሰው ልጅ እርዳታ የሚሰጥ ጠብቅ ያሉትን የሚጠብቅ ቢራብና ቢጠማ እንኳን ቤቱን ጥሎ ባለቤቱን ጥሎ የማይኮበልል የማይከዳ ውሻ ነው። በባህር ውስጥ ከሚኖሩ ደግሞ አንዳንዶች ዶልፊን ነው። ዶልፊን የሰው ልጅ እንኳን ሰምጦ ባህር ውስጥ ቢያይና ቢያገኝ በትከሻው ተሸክሞ ያወጣና ወደ የብሱ ይተፋዋል፣ ወደ የብሱ ያደርሰዋል፣ ገፍትሮም ለምድር ያበቀዋል እንጂ ፈጽሞ እንደ ሻርክ ልብላው እንኳን አይልም። ስለዚህ አብነት ወንድማችን ሰብአዊነቱ እንስሶች እንኳን የተጋሩት ሰብአዊነት ያለው ነው እና ይሄን ወንድማችንን ሁልጊዜ ሰላሙን እንዲያገኝ ጤናውን አግኝቶ የተመኘውን የሚያስደስተውን ስራ ሰርቶ እንዲኖር ለሱ የሚያስደስተው ስራ እኔ ላግኝ፣ እኔ ልጠቀም፣ እኔ ልብላ፣ እኔ ልጠጣ፣ እኔ ልደግ፣ እኔ ልለወጥ ሳይሆን ሰዎች የተቸገሩ ይረዱ፣ ይዳኑ በሚል ነው ሀሳቡ። ለዚህም አንድ በቂ ማስረጃ ቪዲዮ አለ። እኔ ሀብታም አልነበርኩም፣ አይደለሁም፣ መሆንም አልፈልግም። ብዙ ሀብታሞች አሉ።
ይሰጣሉ? ለድሃ አይሰጡም። ቢበትኑት ሀብታቸው አያልቅም፣ ንብረታቸው አያልቅም። ሳይሰጡ የመስጣት ልብ ስለሌላቸው ሲጠሩ ይሰበሰባሉ። ሀብታም መሆን አልፈልግም ያልኳችሁ ምድራዊ ሀብት ለግሌ ነው አልፈልግም ያልኳችሁ። ለተራቡት፣ ለተጠሙት፣ ለወደቁት፣ ለታመሙት ለማሳከም፣ ለማብላት፣ ለማጠጣት ከተቸገሩት ጎን ለመሆን ገንዘብ ያስፈልገኛልና አቤቱ ብዙ ብር ስጠኝ። ሶሻል ሚዲያ ጋር ተያይዞ ባለው ነገር ጥያቄ የለውም። ሁሉ ነገር እዛ ውስጥ ላይ አለ። በአሁን ሰዓት ላይ በሶሻል ሚዲያ ብዙ ብር ከሚያገኙ ሰዎች እንደ ሀገር ምናልባትም እኔ ሊጠቀስ እችላለሁ። ላይቭ አልገባም፣ ቲክቶክን ነው የሚጠቀመው። ቲክቶክ ላይ አንድ ቪዲዮ ፖስት ሲያደርግ በሚሊዮኖች ስታይ፣ የኔ ቲክቶክ ኮሜንት ላይ ገብታችሁ ስታዩ ኮሜንት ጥግ ላይ ምን አለ? የኮይን ምልክት አለ። ከሀገር ውጭ ያሉ ሀገር ውስጥም ያሉ ፖስት የሚያደርጋቸውን ቪዲዮዎችን ሲያዩ የሚወዱኝ የሚያከብሩኝ ስራዬን የሚያበረታቱ ወገኖች ጊፍት ሲሰጡ በሚሊዮኖች ነው። በሚሊዮኖች የሚሰበሰበው ገንዘብ አይበቃኝም። ለምን? ብዙ የተቸገሩ አሉ። ቅድም እንዳልኳችሁ ያለኝን በሙሉ እንዲኖረኝ ለግሌ አንድ እንጀራ እበላለሁ፣ እንደ ሰው ልጅ እኖራለሁ። የተለየ ነገር እንዲኖረኝ አልፈልግም። የሰው ልጅ ከበላ ከጠጣ ከለበሰ በህይወት ከኖረ ትርፍ ነገር ለምንድን ነው የኔ ጥያቄ። ምን እናርግ ነው? ምን እናርግ ለምለው አልበቀኝም ገንዘቡ እያልኳችሁ ያለሁት። በየቦታው ስንሄድ በየመንገድ ዳር እኛ ተዝናንተን ትልቅ ሆቴል ላይ ገብተን በልተን ተዝናንተን ስንወጣ ብዙ የተቸገሩትን እናያለን። አንዳንድ ጊዜ በራሴ በጣም አፍራለሁ። አንድ ሆቴል ከትላልቅ ጓደኞቼ ጋር ገባውና እኔ ትላልቅ ሆቴሎች ገብቼ ሻይ ቡና ማለት ብዙ እድሉን አላገኝምና አንድ ሆቴል ብዙ ብር ያላቸው ነጋዴዎች ጋር ገባንና በልተን ሻይ ቡና ብለን ስንወጣ ግቢ ፊት ለፊት ላይ መኪናውን የሚጠብቁ ጥበቃዎች አሉ። ምግብ ቦታ ላይ እኔ ነኝ የምከፍለው ብለው በሺዎች የሚቆጠር ገንዘብ ተከፈለ። ኢቨን የያዝነው ገንዘብ በእጃችን ላይ ሲያንስ ቼክ ሁላ ተጻፈ። ወጣን። አንድ ባለሀብት ነው የጋበዘን። ስንወጣ በር አካባቢ ላይ መኪናውን ይወለውላል። ኑ በዚህ በኩል ይላል። ከፍ ዝቅ ይላል። አባት ነው። ማን አብነት 10 ብር ይዛል ይለኛል። አልያዝኩም። ማን እንትና 50 ብር ይዛል? አዎ ይዣለሁ። 50 ብር 10 ብር ከያዝክስተው እኔን ጠየቀኝ። ድጋሚ አልኩት። ከያዝክማ ስጠው አለ። ያዝኩትማ ብዙ ነው፣ ብዙ ጠይቀኝ አልኩት። ከዛ በኋላ ተነጋገረንና ማድረግ ያለብንን ነገር አብረን ሆነን ተመካክረን የሰጠንን ፈጣሪ አመስግነን መደረግ ያለበት ተደረገ። እኛ እንደ ቀልድ ለሻይ ቡና የምናወጣቸው ወይም የሆነ ቦታ ላይ ስንዝናና የምናጠፋቸው እነዚህ ትናንሽ ብር የሚመስሉ የሌላውን ሕይወት ይቀየራል። አብነት ማለት አርአያ፣ ምሳሌ፣ ምሳሌነት ያለው ለምሳሌነት የሚጠቀስ መሪ ማለት ነው። ሳቂ ምንድነው የምትኮሳተው? ይህታችን ያብጸጋ ከእንግዲህ አትሸማቀቅም፣ ትታከማለች። ማታ በነበረን ላይቭ ቆይታ ኢትዮጵያውያን ከትንሽ ከትልቅ ሁሉም ሰው ተረባርቦላት ለሕክምና የሚሆን ወደ 4 ሚሊዮን ብር ተሰብስቦላታል። የተባበራችሁ ሰዎች እግዚአብሔር ይስጥልን፣ በጣም እናመሰግናለን። ክፉ ወደ እናንተ ቤት አይምጣ እንላለን። በተለይ ወላይታ አካባቢ ያላችሁ ሰዎች
እሷን በአካል በማግኘት አይዞሽ በርቺ በማለት እንድትረዷት በጣም ነው ያኮራችሁ። በተለይ ሳውዝ አፍሪካ ያላችሁ ውድ ወንድሞቼ አሳርፋችሁኛል፣ ተስፋን ሰጣችሁኛል። እንደምታክም እንደምድን አስቤ ከልቤ መሳቅ ጀምሬያለሁ። በእናንተ ምክንያት ከዚህ ሰቀቀን አውጥታችሁኛል። እግዚአብሔር ያክብራችሁ። በጣም ከልቤ አመሰግናለሁ። በዚህ በጎ ስራ ላይ የተሳተፋችሁ ስፔሻሊ ደቡብ አፍሪካዎች ሁሉ ጊዜ ለበጎነት ወደፊታችሁ ስንመጣ አንድም ቀን አሳፍራችሁን አታውቁም። ከልብ እናመሰግናለን። ይህንን መልካም ዜና ለሁሉም እንዲደርስ ሼር እና ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱ። እናመሰግናለን። ሰላም፣ እንዴት ናችሁ? በእነዚህ ዓመታት ውስጥ በገጠመኝ የጤና መታወክ ምክንያት በዚህ ሳምንት ከአቅም በላይ ሲሆን ስራዬን ለማቆም ተገድጄ ነበር። አሁን ግን እግዚአብሔር ይመስገን ሁሉ ነገር ሰላም ሆኖ በሙላት ወደ ስራዬ ተመልሻለሁ። በዚህ የችግር ወቅት ፍቅራችሁን በተለያየ መንገድ ለገለጻችሁ ወዳጆቼ ምስጋናዬ ከልብ ነው። ከ6 ሚሊዮን በላይ ተከታዮች ባሉት በሁሉም የማህበራዊ ሚዲያ አውታሮቻችን መልካም ልብ ያላቸው ወዳጆችን አግኝቻለሁ። እነዚህ ወዳጆቻችን የማስታወቂያ ስራዎችንም ጭምር በማሰራት ለመልካም ስራችን ጽኑ ድጋፍ አድርጓሉ። በድጋሚ ለሁላችሁም ምስጋናዬ ከልብ ነው። ከልብ ወዳቸዋለሁ። አመሰግናለሁ። ስልክ ሮድ አጠቃላይ ሆስፒታልና ቻይና ከልብ እናመሰግናለን። ቻይና ሀገር የነበረው የልብ ቀዶ ጥገና ሕክምናቸውን አጠናቀው በሰላም ዛሬ ወደ ሀገራቸው ገብቷል። የታመምኩት ሄርት ኬዝ ነው። አሁን ደግሞ አልሐምዱሊላህ ጤናው አለኝ። ስልክ ሮድ ሆስፒታልን በጣም ማመስገን እፈልጋለሁ። በአጋጣሚ ነው ሆስፒታል ሄዳ የልብ ችግር አለባት የተባለው። ስልክ ሮድ ባያግዘን ኖሮ በጣም ጭንቀቱ ከባድ ነበር። እነሱ ናቸው ሙሉ በሙሉ ስፖንሰር ያደረጉልን። ወደ ቻይና ሄዳ ሙሉ ለሙሉ ወጪውን ከቨር አድርገው እነሱ የህክምናዋን በጣም በተሳካ ሁኔታ አድርጋን የተመለሰችው። ወደ 3 ዓመት አካባቢ ህጻናት የልብ ማዕከል ክትትል ታደርግ ነበር። ስልክ ሮድ አጠቃላይ ሆስፒታል ቃልን በተግባር ስላሳያችሁን ከልብ እያመሰገነን ሆስፒታሉ ከሚሰጣቸው አገልግሎቶች ውስጥ የልብ ደም ስር ጥበትን ማስተካከል፣ የኩላሊት እጥበት፣ ጠቅላላ የሽንት ቧንቧ ህክምና፣ የነርቭና የአጥንት ህክምና፣ የእናቶችና የህፃናት ህክምና፣ የአይን የጥርስና የአንገት በላይ ህክምናና ሌሎች ህክምናዎችን በመስጣት ላይ ይገኛል። አድራሻቸው ከግብጽ መንገድ ከቫቲካን ኤምባሲ ተቃራኒ በኩል ሳር ቤት የሚወስደውን መንገድ ሲይዙ ግብሰን አካዳሚ አጠገብ ይገኛል። 0969 04 45 19 ደውሎ ማግኘት ይችላሉ። ቲክቶክ አካውንታቸውንም ከታች ሜንሽን አድርጌያለሁ። እናቴ እማ ቆሎ ተደፍተው ነው። አንዴ እስቲ መኪና ውስጥ ይግቡ እናወራለን። ውጪ ሰው ስለበዛ እዚህ ይሻላል ብዬ ነው። እሺ አዙሩን ተረፈተናል። ይሄንን ከመንገድ ላይ የተደፋውን ለቅሞ ነው። አላቀምኩም። እዛ ተጀመረ። እዛ የተበተነው ምን ያህል ብር ይሆናል ብትሸጠው? አንድ 60 ብር 70 ብር የምትሸጠው ነው። አሁን እኛ ብር ብንሰጦት ምንድን ነው የሚያደርጉበት? ይሄን ጋዜጣ ያናገዳሉ። ለዛ ስራ ምን ያህል ብር ያስፈልጋል? አንድ 2000 ያስፈልጋል። 2000 ብር? የኛው 10000 ብር ነው። ከዚህ ጋር 20000 ብር ነው። እኔ ከራሴ አይደለም ውጭ ሀገር ላይ ያሉ ገሬ ስር ነገዳ የሚል የወጣቶች ህብረት አለ። እነሱን ይመርቋቸው። ለነም ሙሉ እንደሰጣችሁ ሙሉ ይሁን ቤታችሁ። አሜን። ጋር ይስጥልኝ። አሜን። ተዘ ወደ ይማርክ። አሜን። እናቴ እስከ ሰፈርኛ በመኪና እንሸኘው። እሺ እዚህ ነው ያወራው። እኔ አለምቶ ደስታን ሌላ ጊዜ መነገና ሰላም ያገናኘን። እሺ እኔ እናት
በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ ማድረግ ባትረሱ በጣም መልካም ነው። አዳዲስ መረጃዎችን አመጣለሁ። ላይክ፣ ሼር፣ ሰብስክራይብ፣ ላይክ፣ ሼር